አንድ አባት ወደኛ ማህበር መጥተዋል። ችግር ውስጥ ናቸው። ስለዚህ ወደ እናንተ አቅርበናቸዋል። እኚህን አባት አዳምጣችሁ ሁላችሁም እንድታጽናኗቸው፣ እንድትረዷቸው መልእክቴን እያስተላለፍኩ 4 ደቂቃ የራሳቸውን ድምፅና ምስል እኔና እንመለስ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። ስሜ አባ ገብረ እግዚአብሔር ዝናቤ ነው የምባለው። የመጣሁት ከሰሜን ወሎ ዞን ቡግና ወረዳ 012 ቀበሌ ልዩ ደብሩ ቆብ ተክለ ሃይማኖት ተብሎ የሚጠራ ታላቅ ደብር ነው። የዚያ ደብር አገልጋይ ነኝ። ከ2015 በፊት የምኖረው በትዳር ዓለም ነው የምኖረው። በትዳር ዓለም እያለሁ 2011 ዓመተ ምህረት ባለቤቴ በጸና ህመም ታመመችብኝ። እስከ 2015 ድረስ ያው በብዙ ውጣ ውረድ ደከመኝ ሰለቸኝ ሳልል አድናለሁ ብዬ ከጸበል ወደ ጸበል፣ ከህክምና ወደ ህክምና፣ ከላሊበላ ሆስፒታል ባህር ዳር፣ ደሴ፣ ወልዲያ እንዲሁ እየተመላለስኩ 4-5 ዓመት በጸና አስታምሚያታለሁ። ከዛ በኋላ ማዳን አልቻልሁም። ንብረቶችን፣ በሮችን፣ ላሞችን እየሸጥኩ የነበረኝን ወረት ሁሉንም ነገር ከጨረስኩ በኋላ 2015 ዓመተ ምህረት ቋራ መተማ በርሜል ቅዱስ ጊዮርጊስ ጸበል ወስጃት ከዛ በገባነ ልክ በወራችን እየተጸበለች እያለች እዛው አረፈችብኝ። ሰው የጣለበትን ምንም ማድረግ ስለማይችል እኔም እዛ አስከሬን እዚያ በ60 ሺህ ብር ተኮናትሬ መኪና ከዛ ደክቼ ወደ ላስታ ቡግና ይዤ በመግባት ወደ ቆብ ተክለ ሃይማኖት ወገኗ እናት አባቶቿ ልጆቿ አልቅሰው እንዲቀብሯት አድርጌያለሁ። ከዛም በኋላ እኔም እንግዲህ ሀዘኑን ሀዘን አድርጌ የመጣውን ተቀብዬ ፍታቷን በሚገባ ለክርስቲያን የሚገባውን ያክል ፍታቷን በሚገባ ካስፈታው በኋላ ልክ በ80ዋ እሷ የተወችውን ዓለም ለኔስ ምን ያደርግልኛል፣ እሷ ይቅር ያለችውን ዓለም እኔስ ይቅርብኝ እንጂ በሚል ወስኜ ንስሐ አባቴ ጋር በመወያየትና የደብሩ ሰበካ ጉባኤ ጋር በመወያየት የድጋፍ ደብዳቤ ጽፌ ወደ እመሙዝ ገዳም ሄጄ የምንኩስና ስርዓት ተቀብዬ ከዛ በመመለስ ልጆችን ሟች ባለቤቴ ትታቸው የሞተችውን ልጆች እግዚአብሔር የተመሰገኑ 3 ወንዶች 3 ሴቶች ሰጣኝ ነው የሄደችው። እነዚያ ልጆች በመውጣት በመውረድ እያሳደግኩ ነው ያለሁት። እያሳደግኩ ስገኝ ግን ምንድነው አሁን ወደዚህ የመጣሁበት ብዙ ውጣ ውረድ እየገጠመኝ ነው። ምክንያቱም በፊት ገንዘቤን ስለጨረስኩ ባዶ ቤትና እኔ ብቻ ነን ያለነው። ልጆቹ ግን ለማሳደግ ነገሮቹ እየከበዱኝ ሲመጣ የገንዘብ ድጋፍ የሚያደርግልኝ መቋቋሚያ እንዳገኝ እንደገና ለመቋቋም ነግጄ ማርሸም እንዳበላቸው እና እነዚህን ልጆች ለማሳደግ በአገር ውስጥም በአገር ውጭም ያላችሁ እና እንደዚሁ የማማመዳ ጠቅላላ የእውቀትና ማስፋፊያ ማህበር ድጋፍ እንዲያደርግልኝና ሌላውም ማህበረሰብ ከሀገር ውጭም ከሀገር ውስጥም አስተባብሮ በሚዲያ ወደ ሚዲያ ወጥቼ አገር ወገን አይቶኝ ድጋፍ እንዲደረግልኝና እነዚህ ልጆች ተረጋግቼ እዚያው የገጠሪቱን ቤተክርስቲያን ሳሊለነ ቅድስት እያልሁ እያገለገሉ ልጆቹን ተረጋግቼ እዛው ቦታቸው ላይ የማሳድግበትና አደራዬን የምዋጣበት መንገድ ድጋፍ እንዲደረግልኝ በማለት ነው ወደዚህ ሚዲያና ወደዚህ ማህበር መጥቼ ላስቸግር የቻልሁትና ባካችሁና ወገኖቼ በድንግል ማርያም ስም እንዲሁም በፈጣሪ በኢየሱስ ክርስቶስ በመድኃኔ ዓለም ስም ማስቸግራችሁ ሀገር ውጭም ሀገር ውስጥም ያላችሁ አካውንት አለኝ። በአካውንቴ ድጋፍ እንድታደርጉልኝና ረጋጋበት መንገድ እንዲፈጠርልኝ ስል ነው። የንግድ ባንክ አካውንቴ 1066 91 88 38 6 የአቢሲኒያ ባንክ ደግሞ 215 037 118 ስልክ ቁጥሬ 0914 65 51 05 እና በዚህ እየደወላችሁ አይዞህ እንድትሉኝና እንድትደግፉኝ ገና ተቋቋም እኔ ለጉልበቴ ወደ ኋላ አልልም እና ባካችሁ ወገኖቼ አይዞህ በሉኝና ደግፉኝ ስል በድንግል ማርያም ስም ጥያቄንና ሐሳቤን ልመናዬን አቀርባለሁ። አመሰግናለሁ። ውድ ተመልካቾቻችን እንዳያችኋቸው
እንደሰማችኋቸው ባለቤታቸው አርፈዋል። 6 ልጆች እያሳደጉ ነው። ስለዚህ ከተማ ለከተማ ከመዞርም ከመንከራተትም እዛው በሬ ገዝታችሁልኝ እያረስኩ ዘርም ገዝታችሁልኝ እየዘራሁ ልጆችን ላሳድግ ነው የሚሉትና ይሄ ደግሞ አስፈላጊ ነው። ስለዚህ እዛው ከልጆቻቸው ጋር 6 ልጆቻቸውን ይዘው ባሉበት ልጆቻቸውን እንዲያሳድጉና እንዲኖሩ አቅማችሁ በፈቀደ እንድትደግፏቸው በራሳቸው ስልክ ደውላችሁ ደግሞ እንድታጽናኗቸው በጠቀሱት በተናገሩት የባንክ ቁጥር እንድትልኩላቸው ወደ እናንተ አቅርበናቸዋል። የሞቱትን ነፍስ ይማርልን። እንግዲህ እሳቸውም ተቋቁመው ነገ ደግሞ እዚህ ላይ ደርሻለሁ አመሰግናለሁ ብለው መጥተው በዙ ሚዲያ አቅርበናቸው መቋቋማቸውን እንዲነግሯችሁ እናደርጋለን። ስላዳመጣችሁኝ በጣም አመሰግናለሁ። ስለ ትብብራችሁ እግዚአብሔር በረከቱን ያድላችሁ። አመሰግናለሁ።